ሰላም ለእናንተ ይሁን ቅዱሳን እንደምን አላችሁ? ሁሉ ሰላም ነው? ፕሮፌት ዘኒ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ በአዲስ ኃይል በአዲስ ቃል ይዤላችሁ መጥቻለሁ። ይህን ፕሮግራም እየተከታተላችሁ የምትገኙ ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ። የእግዚአብሔርን ወንጌል አብረን እናገልግል። ወደ ዛሬው አገልግሎት አብረን እንገባለን። የእግዚአብሔርን ቃል ከአንድ ስፍራ አነባለሁ። ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 14 ላይ ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል። አብረን እንመለከታለን። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት መመላለስ በጥንቃቄ ተጠበቁ፣ ቀኖች ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል የእግዚአብሔር ቃል። ዛሬ ይዤላችሁ የመጣሁት የእግዚአብሔር ቃል ንቃ የሚል የእግዚአብሔር ስም ለዘላለም የተባረከ ይሁን። ኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 ጀምሮ ያለውን ክፈቱ፣ አብረን የእግዚአብሔርን ቃል እንመለከታለን። እንደዚህ ይላል የእግዚአብሔር ቃል ከቁጥር 10 ላይ በቀሪዎስ በጌታና በኃይል ችሎታው የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንድትችሉ እግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢ ጋር ነው፣ በሰማያዊ ስፍራ ካለው ከክፉ መንፈሳውያን ሰራዊት ጋር ነው እንጂ። ከቁጥር 13 ላይ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ቁጥር 14 እና 15 ላይ እንዲህ ይላል፣ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦሩን ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምታችሁ ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳን ራስ ቁርና የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌል ምስጢር በግል እንድታስታውቁ አፌን በመክፈት ቃል ይሰጣኝ ዘንድ ስለ እኔ ለምኑ ይላል። የጌታ ስም ለዘላለም የተባረከው። የእግዚአብሔርን ቃል ጦር ሁሉ አንሱ። እግዚአብሔርን የቃሉን ጦር ሁሉ አንሱ። የእግዚአብሔር ስም ለዘላለም የተባረከው። መንቃት ይሁንልን። የእግዚአብሔርን የቃል ጦር ማንሳት ይህን ቃል ለምትሰሙ ሁሉ ይሁንላችሁ። ሃሌሉያ። የእግዚአብሔር የቃል ጦር ሁሉ አንሱ። የእግዚአብሔር የቃሉን ጦር ሁሉ ልበሱ። እግዚአብሔርን የቃሉን የጦር መሳሪያ አንሱ። ብርቱ ይህች ትእዛዝ ናት። እግዚአብሔር ስም ለዘላለም የተባረከ ይሁን። ታዲያ እግዚአብሔርን የቃሉን ጦር ሁሉ ልበሱ የሚል ከሆነ አንደኛ የእግዚአብሔር የቃል ጦር መሳሪያ በመልበስም ጠላትን ማሸነፍ የምንችለው። እንግዲህ እንዲህ ይላል የእግዚአብሔር ቃል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ እግዚአብሔርን ዕቃ ጦር ሁሉ ልበሱ። የዲያብሎስን ሽንገላውን ትቃወሙ ዘንድ እንድትችሉ የእግዚአብሔርን የቃሉን ጦር ሁሉ ልበሱ። ልበስ ወንድሜ፣ ልበስ እህቴ፣ ልበሺ የእግዚአብሔርን የቃሉን ጦር። ሃሌሉያ። ይህን የቃሉን ጦር የለበሰ ሰው የነቃ ሰው ይሆናል። ኮንሸስ የሆነ ንቁ ሰው ይሆናል። ኢየሱስ ጌታ ነው። በዚህ ምድር ላይ ኢየሱስ እንዲህ አለ፣ በዓለም ሳላችሁ መከራ አለባችሁ፣
አይዟችሁ እኔ ዓለምን ሁሉ አሸንፌአለሁ። የተሸነፈ ዓለም ነው። አዲስ ሰይጣን የለም የተሸነፈ። በዚህ ምድር ላይ የተሸነፈውን ጠላት ማሸነፍ የምንችለው እግዚአብሔርን የቃሉን ጦር ሁሉ ስንለብስ ነው። ሃሌሉያ። ስለ ድካማችን ማሰብ ምንም አይጠቅመንም። ምንም በርግጥ ደካሞች ነን። የእግዚአብሔር የጦር መሳሪያን የምንለብስ የእግዚአብሔር የጦር መሳሪያን የምንለብስ ለዚህ ነው። ስለዚህ አይነት ብርቱዎች የሆኑ በመዘጋጀት ጠላትን መቃወም የምንችለው ስንለብስ ነው። የለበሰ የዲያብሎስን ሥራ ያፈርሳል። የእግዚአብሔርን ቃል የታጠቀ ዲያብሎስን ምሽግ ያፈርሳል። ዛሬ በዘመናችን የተለያዩ አይነት ቻሌንጅ መልኩን የቀያየረ ዲያብሎስ ይዞ ይዞራል። ይህን የዲያብሎስን ሥራ ማፍረስ የምንችለው የእግዚአብሔርን ቃል በመልበስ ነው። ሃሌሉያ። ማላሼካቶሪያ ልበሺ ምኑን? የእግዚአብሔር የቃሉን ጦር። ስለዚህ ጳውሎስ ይህንን የጦር ልብስ ልበሱ ይለናል። እግዚአብሔር የጦርን ልብስ ሰጥቶናል። የሰጠን መንፈሳዊ የጦር ልብስ ነው። መንፈሳዊ የጦር ልብስ ነው። ይህ የጦር ልብስ ከዋናው መንፈሳዊ ጠላት ከዲያብሎስ ወይም ከሰይጣን ጋር ይከላከለናል። የምንለብሰው ልብስ ከጠላት አዋጅ፣ ከሰይጣን ዛቻ፣ ከጠላት ተግዳሮት ይከላከለናል። ሃሌሉያ። በጦርነት ላይ ድል አድራጊዎች ሆነን ለመገኘት የመጀመሪያ አስፈላጊው ነገር ጠላት ምን ያህል ብርቱ እንደሆነ ልንረዳ ይገባል። ቅዱሳን ብዙውን ጊዜ ቸል እንዳንል፣ በኔ ላይ አይሰራም፣ በኔ ላይ ስልጣን የለውም ብለን እንዳንሞኝ። ሰይጣን መንፈስ ነው፣ ኢየሱስ ጌታን። ከሱ ጋር ብዙ ኃይላት ይዞ ይንቀሳቀሳል። ማን? ሰይጣን። አለቆችን፣ ጭፍሮችን፣ ኃያላኖችን ይዞ። እኛ የዲያብሎስን ሥራ ማፍረስ የምንችለው የእግዚአብሔርን የዕቃ ጦር ስንለብስ ነው። ሃሌሉያ። ራባሴካቶሪያ ልበሺ፣ ለብሴ ውጣ፣ እንዳትዘናጋ። መታጠቅን ተመልከት፣ መልበስህን ተመልከት፣ አንድም እንዳይጎልብኝ። ኢየሱስ ጌታ። ሃሎሴካቶሪያ ታጥቆ የወጣ ያስታጥቃል፣ የታጠቀ አይበላም። መቃወም እንድንችል የእግዚአብሔርን የቃሉን ጦር መሳሪያ መልበስ ያስፈልጋል። ሃሌሉያ። አስከፊ ስለሆነ ጠላታችን ማወቅ አለብን። አንደኛ ይህ አስከፊ የሆነው ጠላታችን የማይታይ መንፈስ ነው። የማይታይ መንፈስ። ሁለተኛ ቅድም እንደተናገርኩት ኃይለኛ። ሶስተኛ ጠማማና ክፉ የክፋት መንፈሳዊ መሪ ነው። ይሁን እንጂ ከሰይጣን ምንም መልካም ነገር አይገኝም። የእያንዳንዱ ክርስቲያን መንፈሳዊ ሕይወትን ማጥፋት ይፈልጋል። ማን? ሰይጣን። እግዚአብሔር ይገስጸው። ኢየሩሳሌምን የመረጠ እግዚአብሔር ይገስጸው። ሃሌሉያ። አምስተኛ እርሱ ጮሌና ተንኮለኛ። ጮሌና ተንኮለኛ መሆኑን ጴጥሮስ እንዲህ አለ፣ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ያደባል ብሎናል። የሚውጠውን ፈልጎ አጋጣሚ ይፈልጋል። በደከምክበት ጊዜ፣ በዛልሽበት ጊዜ፣ እሳ በቆረጥክበት ጊዜ ልውጥ ይፈልጋል። ንቃ፣ ንቂ። ኢየሱስ ጌታ ነው። ሁለተኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ያለው ተመልከቱ። ብዙውን ጊዜ ሰይጣን አይነሳም፣ ተደብቆ ጸጥ ብሎ ባልተጠበቀ ጊዜ በላያችን ላይ እንደ እባብ ተጠምጥሞ በማናውቅበት መንገድ ሊያስጨንቅ ይፈልጋል። ከነቃይ ከርቀት ይሸሻል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እንዲህ ካለ ይህን ከመሰለው ጠላታችን ጋር እንዴት መዋጋት እንችላለን?
አንደኛ እንደዚህ አይነት ተንኮለኛ ከሆነው እንዲህ አይነት ጮሌ ከሆነው የአይነት መንፈስ እርኩስ መንፈስ ከሆነው ከሰይጣን ጋር ልንዋጋ የምንችለው እንደዚህ ሆነን ነው። አንደኛ በእግዚአብሔር ኃይል ብቻ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ። ምክንያቱም የእግዚአብሔር ኃይል ከሰይጣን ኃይል ይልቅ በጣም ብርቱ ነው። ብርቱ የሆነን ታጥቃችሁ ተራመዱ። ብርቱ የሆነን ቃል ይዛችሁ ውጡ፣ ይዛችሁ ግቡ። ንቁ ተብላችኋል። ሃሌሉያ! የእግዚአብሔር የዕቃ ጦር መሳሪያ በመልበስ በቤታችሁ ጸንታችሁ በመቆም ሰይጣን ጥሎ እንዲሸሽ ማድረግ ይቻላል። ኢየሱስ ጌታ ነው። ታጠቂ። ሃሌሉያ! የታጠቀ ሰው ያስታጥቃል። ንቁ። ለሚነቃ ሰው በእግዚአብሔር መንፈስ ለተሞላ ሰው በእግዚአብሔር መንፈስ ዝግጁ ለሆነ ሰው ዛሬ እናገራለሁ። ሃሌሉያ! መንቃት ይሁንልን። ንቂ፣ ንቃ፣ ንቁ ተብላችኋል። የቃሉ ርዕስ መንቃት። ሰው በሕይወቱ ከነቃ ምን ይሆናል? ሰው በሕይወቱ ከነቃ ምን ይሆናል? ከሙታን መነሳት ይሆናል። ሰው በሕይወቱ ከነቃ ምን ይሆናል? ማብራት ይሆናል። ሰው በሕይወቱ ከነቃ ምን ይሆናል? በጥንቃቄ መመላለስ ይሆናል። ሰው በሕይወቱ ከነቃ ምን ይሆናል? ዘመኑን መዋጀት ይሆናል። ሰው በሕይወቱ ከነቃ ምን ይሆናል? ማስተዋል ይሆንለታል። በጌታ በኢየሱስ ይህን ቃል እየሰማችሁ ያላችሁ ንቂ፣ ንቁ። ወንድሜ ንቃ፣ እናቴ ንቂ። ኢትዮጵያውያን፣ ኤርትራውያን፣ በተለያየ ዓለም ያላችሁ ለሚነቃ ሰው በዚህ 3 ወር አዲስ ነገር ይሆናል። ለተዘጋጀ ሰው ከእግዚአብሔር ዘንድ የተነገረው ተስፋ ቃል፣ ትንቢታችሁ፣ ራያችሁ፣ ህልማችሁ አካል የሚለብሰው ስትነቁ ነው። ንቁ፣ ይከፈታል። ንቁ፣ ይለቀቃል። አትተኛ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራላችኋል ተብሎ እንደተጻፈ የጊዜው መልእክት ነው። ነቅታችሁ ጸልዩ። ባለጋራችሁን ዲያብሎስን ተቃወሙ። ማሎሴካቶሪያ በጌታ በኢየሱስ ስም የተለቀቀ ይሁን። የእህቶቼ በረከት፣ ትዳራቸው፣ ጤናቸው፣ የልጆቻቸው ሰላም በኢየሱስ ስም የተለቀቀ ይሁን። የተለቀቀ ይሁን። ውሰዱ። መሠዊያችሁ ለተጣለ አመድ ይነሳ። መንቃት ይሁንላችሁ። መታጠቅ ይሁንላችሁ። በእግዚአብሔር ቃል መታጠቅ ይሁንላችሁ። የእግዚአብሔርን ቃል መታጠቅ፣ ቃሉ ሰይፍ ነው። ኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 ላይ ስታነቡ እስከ ታች እስከ 19 ስታነቡ የእግዚአብሔርን ቃል ሰይፍ፣ የእግዚአብሔር ቃል መታጠቅ፣ ታጥቃችሁ ተራመዱ። በጌታ በኢየሱስ ስም ለወንድሜ መታጠቅ ይሁንለት። በጌታ በኢየሱስ ስም ይህን ቃል ለሚሰሙት ጉብኝት ይፍጠን። በኢየሱስ ስም ቃል አወጣው። ተለቀቀ፣ ተለቀቀ። በኢየሱስ ስም በረከታችሁ የተለቀቀ ይሆናል። ለነቃ ሰው በረከቱ የተለቀቀ ይሆናል። በኢየሱስ ስም አውጃለሁ። ዘመናችሁ የተባረከ ይሁን። ፕሮፌት ዘኒ ነኝ። ተባረኩ። ወዳችኋለሁ። ሻሎም